ስለ ቤንጃሚን ሼሽኮ ቪክተር ዩክሬሽ በርካቶቻችሁ ስትጠይቁኝ ስለነበሩት መረጃ አዳዲስና ወሳኝ መረጃዎች ከትላንትና ምሽት ጀምሮ ወጥተዋል። ስለ ጋብርኤል ማጋሌሽና ማይልስ ሉዊስ ስኬሊም አዲስ ወሳኝ መደመጥ ያለባቸው መረጃዎች አሉ። የዝውውር መስኮቱ ተጧጡፏል። እንዴት ናችሁ ውድ አድማጭ ተመልካቾቼ? ዛሬ አብራችሁ ስትቆዩ ወሳኝ መረጃዎችን እንመለከታለን። የስቱዲዮ ሰዓትን አክብሬ ተገኝቻለሁ። አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ወደ እናንተ አደርሳለሁ። በርካቶቻችሁ ሰብስክራይብ ሳታደርጉ ይህንን ቻናል የምትመለከቱ አንድ ጊዜ በአክብሮት ሰብስክራይብ እንድታደርጉ ልጋብዛችሁ። እንደዚሁም ደግሞ ይህ ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በብዙዎቻችሁ ጥያቄ መሰረት የሌሎች ቡድኖችንም የዝውውር መረጃዎችን በዛሬው መረጃ ያካትቻለሁ። ነገር ግን እስኪ ከቤንጃሚን ሼሽኮና ቪክተር ዮኬሬሽ ጉዳይ እንነሳ። ብዙዎች እንግዲህ ስታነሱት የነበረው ጥያቄ አርሰናል የትኛውን አጥቂ ነው የሚያመጣው? ቤንጃሚን ሼሽኮን ወይስ ቪክተር ዮኬሬሽን? የትኛውን ነው የሚያመጣው? እንደዚሁም ደግሞ ለምን አሰልጣኝ ሚኬል አርቴታ ቤንጃሚን ሼሽኮን መረጠ? ስፖርቲንግ ዳይሬክተሩ አንድሬ ቤርታስ ዮኬሬሽን መረጠ የሚሉ የብዙዎቻችሁ ጥያቄ ነው። እስኪ ቀስ አድርገን እንመልከተው። ታዲያ በዚህ ጉዳይም ትላንትና ምሽት ጀምሮ ትልልቅ የዓለማችን ሚዲያዎች በተለይም ደግሞ በዝውውር መረጃዎች ላይ ታማኝ የሚባለው ፋብሪዚዮ ሮማኖ ስለ አርሰናል መረጃ ይዞ ወጥቷል። እንግዲህ አሰልጣኝ ሚኬል አርቴታ እንደምታውቁት አርቴታ የእግር ኳስ ፍልስፍናቸው ማለትም በአርሰናል ቤት እየተተገበረ የሚገኘው የአሰልጣኝ ሚኬል አርቴታ ፍልስፍና ለፎልስ ናይን ወይም ደግሞ ለሐሰተኛ 9 ቁጥር አጥቂ የሚመች የእግር ኳስ ፍልስፍና ነው። ታዲያ አሰልጣኝ ሚኬል አርቴታ ለዚህ ፍልስፍናቸው ደግሞ የሚሆነውን ሰው እየመረጡም ነበር። ታዲያ ከቤንጃሚን ሼሽኮና ቪክተር ዩክሬሽ አንጻር ደግሞ ቤንጃሚን ሼሽኮ ለዚህ ሐሰተኛ ቁጥር የአጥቂ ሚና ሁነኛው ሰው ነው። አሰልጣኝ ሚኬል አርቴታን አይታችሁ ከሆነ ካይ ሃቨርትን ከቼልሲ ቤት ሲያመጡ እንደዚሁም ገብርኤል ጄሱስን ሚኬል ሜሪኖን ጨምሮ በአጥቂ ስፍራ ሲጠቀሙ በሐሰተኛ 9 ቁጥር ሚና ነው የሚያጫውቷቸው። አሰልጣኝ ሚኬል አርቴታ ሁነኛ የሆነ ጨራሽ አጥቂ ቢፈልጉም ነገር ግን ቦክስ ውስጥ ብቻ ቆሞ ልክ እንደ ማንቸስተር ሲቲው ኤርሊንግ ሃላንድ ምሳሌ ልትወስዱ ትችላላችሁ። ቦክስ ውስጥ ብቻ የቆመ ኳሶችን ወደ ግብ ብቻ የሚቀይርላቸው ተጫዋች ሳይሆን ወደ ኋላ እየተመለሰ ከአርሰናል የመሃል ሜዳ ክፍል ጋር ቢውልድ አፕ እየፈጠረ በመሃል ሜዳ ላይ ብልጫን ወስዶ ኳስን ከኋላ መስርቶ ወደፊት የሚመጣ አጥቂ ነው የሚፈልጉት። ቪክተር ዩክሬሽ ደግሞ ለዚህ አጫዋታ አይሆንም። ቪክተር ዩክሬሽ ሁነኛና ትክክለኛ 9 ቁጥር ነው። የቦክስ ተጫዋች ነው። ክፍት ቦታዎችን የሚፈልግ ነው። ቦክስ ውስጥ ሆኖ ግብ የሚያስቆጥር ነው። ቤንጃሚን ሼሽኮ ግን ልክ የሃላንድና የአይዛክን ባህሪዎች በአንድ ላይ ያጣመረ ነው ማለት ትችላላችሁ። ምክንያቱም ልክ እንደ ሃላንድ ቁመቱ ረጅም ነው፣ ቦክስ ውስጥ ግቦችን ማስቆጠር ይችላል። አርሰናል ደግሞ በአየር ላይ ኳስ እንደምታውቁት የማይታማ ቡድን ነው። ቤንጃሚን ሼሽኮ ደግሞ ከርዝመቱም የአየር ላይ ኳስ አጠቃቀሙም እጅግ ምርጥ በመሆኑ ለአርሰናል ተመራጭ ያደርገዋል። እንደዚሁም ደግሞ እንደ ሃላንድ በጭንቅላቱና ቦክስ ውስጥ ቆሞ ብቻ ማስቆጠር ብቻ ሳይሆን ወደ ኋላ እየተመለሰ ኳስ መመስረት የሚችል በእግሩ ድሪብል ማድረግ የሚችል ከቦክስ ውጪ ግብ የሚያስቆጥር ተጫዋች ስለሆነ አሰልጣኝ ሚኬል አርቴታ ቤንጃሚን ሼሽኮን ነው የምፈልገው ብሏል። ስለዚህ ትላንትና አርሰናል በይፋ ለአርቢ ሌፕዚንግ ጥያቄ አቅርበዋል ማለት ነው። አርቴታ እንግዲህ ከዚህ በፊት ለጀርመኑ ክለብ ሌፕዚንግ 2 ጊዜ ጥያቄ አቅርበው የጀርመኑ ክለብ ግን አልሸጥም በሚል ውድቅ አድርጎት ነበርም። ታዲያ ትላንትና በድጋሚ 3ኛ ጥያቄውን አርሰናል በይፋ ከአርቢ ሌፕዚንግ ጋር እንደጀመረ ፋብሪዚዮ ሮማኖን ጨምሮ ታማኝ የሚባሉ ሁሉም ምንጮች አረጋግጠዋል። አርቢ ሌፕዚንግ አሁን ለአርሰናል ጥቅሙ ቤንጃሚን ሼሽኮ ከሌፕዚንግ እንዲለቅ ተፈቅዶለታል። ምክንያቱም የጀርመኑ ክለብ በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ አይሳተፍም። ተጫዋቹ ደግሞ የአውሮፓ ሻምፒዮንስ ሊግን መሳተፍ ይፈልጋል። ስለዚህ ተጫዋቹ ከአርቢ ሌፕዚንግ ፍቃድ አግኝቷል። ስለዚህ ማንም ቡድን በፊት 70 ሚሊዮን ፓውንድ ነበር የተጠየቀበት። አሁን ግን 93 ሚሊዮን ፓውንድ ይዞ የሚመጣ ቡድን ቤንጃሚን ሼሽኮን ማግኘት ይችላል ሲሉ አርቢ ሌፕዚንጎች አስታውቋል። ታዲያ አርሰናል ድርድር ላይ ነው የሚገኘው። ስለዚህ ይህ ተጫዋች በእርግጠኝነት ከ80 ሚሊዮን ዩሮ በላይ ወይም በ90ና በመቶዎቹ መካከል ወደ አርሰናል ቤት የመምጣት እድል ይኖረዋል። ብዙዎች ቪክተር ዩክሬሽ ከግብ ብዛት አንጻር ይሻላል ቢሉም ለአርሰናል ግን
ሁነኛው ሰው ቤንጃሚን ሼሽኮ ነው ማለት ይቻላል። ምክንያቱም ቤንጃሚን ሼሽኮ ባለፉት 3 የውድድር ዘመናት ከ18 ጎል በታች አስቆጥሮ አያውቅም። በየሲዝኑ በ2022-23 18 ጎል፣ በ2023-24 18 ጎል፣ በዘንድሮ ደግሞ 21 ጎሎችን ማስቆጠር የቻለ ተጫዋች ነው። ስለዚህ በቀጣዩ ዓመት በአርሰናል ማሊያ ልንመለከተው የምንችለው አጥቂ ቤንጃሚን ሼሽኮ እንደሆነ ከትላንት ጀምሮ የሚወጡ ሰበር መረጃዎች ያሳያሉ ማለት ነው። ሌላኛው ለመድፉ ደጋፊዎች እጅግ አስደሳቹ ዜና የተከላካዩ ጋብርኤል ማጋሌሽ ውሉን ለማራዘም መስማማቱ ነው። የአርሰናል እንግዲህ ብራዚላዊው የተከላካይ ስፍራ ተጫዋች ደሙን የሚሰጠው በአርሰናል ቤት እንግዲህ ከሁሉም በላይ የአርሰናል ደም አለው እየተባለ የሚወራለት ጋብርኤል ማጋሌሽ ኮንትራቱን ለማራዘም እንደተስማማ ዘ አትሌቲክስ ነው ያስነበበው። ጋብርኤል ማጋሌሽ በአርሰናል ቤት ያለው ውል እንግዲህ በ2027 ያበቃል። ነገር ግን አሁን ላይ የረጅም ጊዜ ኮንትራት መፈረም እንደሚፈልግና እንደተስማማ የተገለጸ ሲሆን ከ5 ዓመት በፊት ከሊል እንግዲህ መድፈኞቹን የተቀላቀለው ጋብርኤል ማጋሌሽ 210 ጨዋታዎችን አድርጎ 20 ጎሎችን አስቆጥሯል። በነገራችን ላይ በቴስታ በግንባሩ የሚያስቆጥራቸው ግቦች በበርካታ ደጋፊዎች ዘንድ ይወደዱለታል። በአሰልጣኝ ሚኬል አርቴታ ደግሞ ምርጡ የዓለማችን ተከላካይ ተብሎ የሚወደሰው ጋብርኤል ማጋሌሽ አርሰናልን በዚህ ዓመት በሊጉ ሁለተኛ ደረጃ ይዞ እንዲያጠናቅቅ ወሳኝ ሚና ነበረው። ታዲያ ማጋሌሽ እስከ 2030 ድረስ ካሁን በኋላ ለ5 ዓመታት በመድፉ ቤት የሚያቆየውን የኮንትራት ማራዘም ለማድረግ ከስምምነት ደርሷል። መድፈኞቹ በተጨማሪም የሌላኛውን ወሳኝ ተከላካይ ዊሊያም ሳሊባን ኮንትራት ለማራዘም እንግዲህ ንግግር እንደጀመሩ ይታወቃል። እዚህ ጋር ደግሞ አንድ ትንሽ የሚያሳስብ መረጃ ልንገራችሁ። የስፔኑ ክለብ ሪያል ማድሪድ የአርሰናሉን የመስመር ተጫዋች ሉዊስ ስኬሊን የማስፈረም ፍላጎት እንዳለው ዘ ጋርዲያን አስነብቧል። እንደምታውቁት በአርሰናል ቤት ዘንድሮ ከታዩ ምናልባትም የዓመቱ ምርጥ ወጣት ተጫዋቾች ሊባሉ ከሚችሉ ተጫዋቾች መካከል ለእንግሊዝ ብሔራዊ ቡድን እስከ መጠራት የደረሰው ታዳጊው እንግሊዛዊ ኮከብ ማይልስ ሉዊስ ስኬሊ ነው። ታዲያ ይህ ተጫዋች የሪያል ማድሪድን ትኩረት እንደተሳበ ተሰምቷል። በተለይም ሪያል ማድሪዶች የአርሰናሉን ድንቅ ታዳጊ የግራ መስመር ተከላካይ ማይልስ ሉዊስ ስኬሊን የመግዛት ፍላጎት ያሳዩት ከአርሰናል ጋር በአውሮፓ ሻምፒዮንስ ሊግ ባደረጉት የሩብ ፍጻሜ ጨዋታ ወቅት ማድሪዶች የስኬሊ ሁኔታ እጅግ እንዳስደነቃቸውና በእጅጉ እንዲፈልጉት አይናቸውን እንዲጥሉበት እንዳደረጋቸውና ይህንን ተጫዋች ለማስፈረም ከፍተኛ እንቅስቃሴ እያደረጉ እንደሆነ እንግዲህ ዘጋርዲያንን ጨምሮ ፉትቦል ትራንስፈር ኒውስ ኢንሳይደርም ዘግቦታል። እንግሊዛዊ የመስመር ተጫዋች ሉዊስ ስኬሊ እንግዲህ በአርሰናል ቤት እስከ 2026 የሚያቆይ ኮንትራት አለው። ይሁን እንጂ መድፈኞቹ አሁን ላይ የዚህን ተጫዋች ውል ለማራዘም እያደረጉ የሚገኙት ድርድር በጥሩ ሁኔታ እየተጓዘ እንዳልሆነ ተዘግቧል። ሎስ ብላንኮቹ ታዲያ የሉዊስ ስኬሊን ኮንትራት ማራዘም በቅርብ እየተከታተሉ እንደሆነ ሲሰማ ውሉን የማያራዘም ከሆነ በቀጣይ ዓመት ክረምት ላይ በነፃ እንግዲህ ከአርሰናል ይህንን ተጫዋች ለማስፈረም ከፍተኛ ጥረት እንደሚያደርጉ ነው የተጠቀሰው ማለት ነው። በሌላ በኩል የአርሰናሉ ተጫዋች ማርቲን ኦዴጋርድ ለአርሰናል ደጋፊዎች የምንፈልገውን ዋንጫ እስክናገኝ ተስፋ አንቆርጥም፣ በዚህ አንቆምም፣ እንቀጥላለን፣ በቀጣዩ ዓመት እንገናኝ ሲል ለደጋፊዎች መልእክቱን አስተላልፏል። ማርቲን ኦዴጋርድ ደጋፊዎች ዋንጫውን እስክናገኝ ተስፋ እንደማንቆርጥ ቃል እንገባላችኋለን ሲል ነው እንግዲህ የተናገረው ማለት ነው። ስለዚህ እነዚህ አርሰናልን የተመለከቱ ወሳኝ የዝውውር መረጃዎች ናቸው። እስኪ ደግሞ ወደ ሌሎች የዝውውር መረጃዎች ልውሰዳችሁ። የመጀመሪያው የማንቸስተር ዩናይትዱን ተጫዋች ብሩኖ ፈርናንዴሽን ይመለከታል። ኤል ማግኒፊኮ በማንቸስተር ዩናይትድ ቤት ማንቸስተር ዩናይትድ እጅግ ደካማ የውድድር ዓመት እያሳለፈ ባለበት በአሁኑ ሰዓት እንግዲህ በዩናይትድ ቤት ብቸኛ ጥሩ ተጫዋች ነው ተብሎ የሚጠራው ብሩኖ ፈርናንዴሽ እንግዲህ ወደ ሳውዲ አረቢያ ሊያቀና የሚችልበት እድል እንዳለ እየተሰማ ነው። የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴሽ ከሳውዲ አረቢያው ክለብ አልሂላል የቀረበለትን ጥያቄ እያሰበበት እንደሚገኝ ዘ አትሌቲክስ ዘግቧል። የብሩኖ ፈርናንዴዝ ወኪል ለድርድር ወደ ሳውዲ አረቢያ መብረሩ ሲገለጽ፣ አልሂላል በበኩሉ ለዝውውሩ መሳካት ከፍተኛ ጥራት ላይ መሆኑም ተነግሯል። ከፍተኛ ጥረት እያደረገ ነው አልሂላል። የብሩኖ ፈርናንዴዝ ወኪል ደግሞ ዛሬ ወደ ሳውዲ አረቢያ አቅንቷል። ስለዚህ እዛ ድረስ ከሄደ ምናልባትም ብሩኖ ፈርናንዴዝ ወደ አልሂላል መጓዝ ይፈልጋል የሚሉ መረጃዎች እየወጡ ነው የሚገኙት። አሁን ላይ የብሩኖ ፈርናንዴዝ የማንቸስተር ዩናይትድ የመልቀቁ ጉዳይ የተረጋገጠ ነገር ባይኖረውም ተጫዋቹ ግን ዝውውሩን እንደ አማራጭ እንደያዘው ነው የተዘገበው። በተለይም አልሂላሎች እንግዲህ ለብሩኖ ፈርናንዴዝ ያቀረቡለት አመታዊ የ25 ሚሊዮን ፓውንድ የተጣራ ደሞዝ ነው። ይህ ደግሞ በማንቸስተር ዩናይትድ ቤት ከሚያገኘው ደሞዝ
ከ3 እጥፍ የበለጠ ነው። ስለዚህ ይህንን አጓጊ ገንዘብ እምቢ ማለት ትንሽ ይከብዳል። ስለዚህ ብሩኖ ፈርናንዴዝ ምናልባትም ወደ ሳውዲ አረቢያ አቅንቶ ልንመለከተው እንችላለን። የምዕራብ ለንደኑ ቼልሲ ሊያም ዴላፕን ከማንቸስተር ዩናይትድ ቀምቶ ማስፈረሙ ተዘግቧል። በተለይም በሚቀጥሉት 24 ሰዓትም የዝውውር ይፋ ይደረጋል ተብሏል። ሊያም ዴላፕ እንግዲህ ከዩናይትድ ጋር ስሙ ሲያያዝ ነበረ። ማንቸስተርን ለመቀላቀል ተስማምቷልም ሲባል ነበር። ነገር ግን ቼልሲ ዝውውሩን በመጥለፍ ወደ ስታንፎርድ ብሪጅ እንግዲህ ይህንን ተጫዋች ለመውሰድ ከስምምነት ደርሷል። ሊያም ዴላፕም ከዩናይትድ ይልቅ ቼልሲን በመቀላቀል የአውሮፓ ሻምፒዮንስ ሊግ መጫወት እፈልጋለሁ ማለቱ የተሰማ ሲሆን ሊያም ዴላፕ ወደ ቼልሲ በቀጣዩ 24 ሰዓት ውስጥ የምንሰማው የዝውውር መረጃ እንደሚሆን ይጠበቃል። በሌላ በኩል የማንቸስተር ሲቲው ተጫዋች ኬቨን ዴብሪየን ከሲቲ ጋር እንግዲህ ተለያይተዋል። ታዲያ በአሁን ሰዓት ከጣሊያኑ ክለብ ናፖሊ ጋር ከስምምነት እንደደረሰ የተሰማ ሲሆን የጣሊያኑን ክለብ እንግዲህ የአንቶኒዮን ኮንቴ የኔፕልሱን ቡድን ናፖሊን በቀጣይ ዓመት ተቀላቅሎ እንግዲህ ይጫወታል ተብሎ ነው የሚጠበቀው። ናፖሊዎች የኬዲቢን ዝውውር ሙሉ በሙሉ ጨርሰዋል። የሚጠበቀው የፊርማው ጉዳይ ብቻ ነው። ኬዲቢም እንግዲህ ለናፖሊዎች ዩዊንታውን ወይም ደግሞ እሺ ለናንተ እፈርማለሁ ማለቱ ተረጋግጧል ማለት ነው። በሌላ በኩል ደግሞ ማንቸስተር ዩናይትድ የናፖሊዮንና በአሁን ጊዜ በጋላታ ሰራ እየተጫወተ የሚገኘውን ቪክተር ኦስሚንን የተጫዋችና ገንዘብ ጭማሪ በማድረግ ዝውውሩን ወደ ዩናይትድ እንዲመጣ ኦስሚንን ለማድረግ እየተንቀሳቀሰ እንደሚገኝም ተሰምቷል። በሌላ በኩል ሊቨርፑል በዘንድሮ የክረምት የዝውውር መስኮት እንግዲህ ጥሩ እንቅስቃሴ እያደረገ የሚገኘው ቡድን ነው። ታዲያ ሊቨርፑል የባየር ሊቨርኩሰኑን የመስመር ተከላካይ ፍሬምቦርግን ዝውውር ጨርሶ በሚቀጥሉት 24 ሰዓት ውስጥ የዝውውር ይፋ እንደሚደረግ ተረጋግጧል ማለት ነው። ስለዚህ ቀጣይ ዓመት በእንግሊዝ ፕሪሚየር ሊግ ከፍተኛ ፉክክር እንደሚኖር ከነዚህ ዝውውሮች መመልከት ትችላላችሁ። አርሰናል ቤንጃሚን ሼሽኮን የሚያስፈርም ከሆነ ማርቲን ዙቤሜንዲን አስፈርመዋል። የመስመር አጥቂም ያስፈርማል ተብሎ ነው የሚጠበቀው። ሊቨርፑል እንደምታውቁት ፍሪምቦንግን አስፈርመዋል። በመሃል ላይ ደግሞ ፍሎሪያን ዊርዝን ያስፈርማል ተብሎ ይጠበቃል። ስለዚህ ሊቨርፑል ማንቸስተር ሲቲን በነገራችን ላይ ለኤስ ሚላኑ ተጫዋች ሬንደርስ እንግዲህ ዛሬ የ60 ሚሊዮን ዩሮ ይፋዊ ጥያቄ አቅርቧል። እንደዚሁም የሊዮኑን አጥቂ ደግሞ ቼርኪን በጥብቅ እየተከታተለ ነው። ስለዚህ በቀጣይ ዓመት በተለይም በአርሰናል፣ በሊቨርፑል፣ በማንቸስተር ሲቲ እንደዚሁም ምናልባት ደግሞ በምዕራብ ለንደኑ ክለብ ቼልሲ መካከል ከፍተኛ የሆነ ፉክክር እንደሚኖር ይጠበቃል። ሁሉም ቡድኖች ራሳቸውን በጥራት ለመገንባት በጥራት ባላቸው ተጫዋቾች ለመሙላት ከፍተኛ እንቅስቃሴ እያደረጉ ነው የሚገኘው። በእርግጥ መድፈኞቹ አሁንም የቤንጃሚን ሼሽኮ ጉዳይ አልተረጋገጠም። ስለዚህ ወደፊት በተለይም በዚህ ሳምንት የሚሰሙ ጠንከር ያሉ መረጃዎች ይኖራሉ። ስለዚህ በእያንዳንዱ የየዕለቱ የመረጃ ጊዜያችን ዝውውሩን በስፋት እንቃኛለን። ውድ አድማጭ ተመልካቾች የዕለቱን ወሳኝ የተባሉ የዝውውር መረጃዎችን እንግዲህ ወደ እናንተ አደረስኩኝ። በርካቶቻችሁ ስለ ዝውውር እንግዲህ አርሰናልን ጨምሮ የበርካታ ቡድኖችን እንድነግራችሁ ስትጠይቁኝ ነበር። ስለዚህ እንደ ዛሬው ጥንክር ካሁን በኋላም የአርሰናልንም እንደዚሁም የሌሎች ቡድኖችንም መረጃዎች ወደ እናንተ የማደርስ ይሆናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከሀገር ውስጥ ከባህር ማዶም ያላችሁ ቤተሰብ ስለሆናችሁ እንግዲህ ከልብ እያመሰገንኩኝ በሌላ መረጃ በሌላ ደግሞ ወሳኝ ጥንክር እስከምንገናኝ ድረስ ሰላም ተመኘሁላችሁ።